ጀማው አማናችሁ አንተ ቆይ በሰላም ነው እንደዚህ የጠፋ? ምን እሺ ነው ሰሞኑ? እኔማ ፋሚሊ ጋር ወርክ ምናምን ተፍተፍ እያልኩ እኮ ነው። እናንተ እዚህ ድድ ማስጨጋደቅ ብላችሁ ቀራችሁ። ሰፈር ውስጥ ወርክ ምናምን የለም እንዴ? አይጠፋም፣ ግን ይሄንን ጎረምሳ ለማን ጠየው ዲድ ብዬ እኮ ነው። ማን ስነ ስርዓት ያዙሽ። ከዚህ በኋላ አንድ ሰው እንደዚህ ብለኝ ትጣሉኛላችሁ። ኧረ አረጋጊው። ከመቼ ወዲህ ነው ደግሞ እንደዚህ ማለት የጀመርሽው? እስኪ ንገረልኝ። ሰሞኑን እየተነጫነጨሽ ነው፣ ታኮርፋለሽ ምናምን ቺክቺክ እያጫወታት ነው። መጣው እስኪ ስሚ ቆይ አሁንም እንደምትወጂው አልነገርሽው? ቆይ እስከ መቼ ነው እንደዚህ የምትሆኚው? አተኔ እንደዚህ አይነት ወሬ በጣም ነው የሚደብረኝ። እሱ ብራዘር ነው አልኳ እንዴ? ይኸውልሽ አፍን ዝጋ ከች ብሏል። ትሰማኛለህ? እሱ ፊት እንደዚህ አይነት ወሬ እንዳታወራኝሽ። አፉ በሉኝ። ጥያችሁ ጠፉኛ። ኧረ ኖርም ነው። እንደውም ቶሎ መጣ። አቆይም ነበር ወረኛ። አሁን በቆየ ልታለቃቅሽ ነው። አቤት እቺን በርድ ሾፍሻት። ሃይ ቴዳ ታፍናለች። አባቢ አይነን ንቀል መጣው በቃ ቤድ ምን ላድርግ? እኔን አትወሽኝ። አሁን ባትወጂ ኖሮ ውስጥሽ እንደዚህ ይቃጠል ነበር። እኔ እኮ ሴት ነኝ። እንደዚህ ወንድ መስዬ ከሱ ጋር ሞሎ እኮ ለፍቅር ብዬ ነው። ወይ ለምን ደሞ አይረዳኝ? ካልነገርሽው በምን ያውቃል? አንተ ነግረኝ ያውቁት ነገር ለሱም አድርገው እያንዳንዱ ነገሮች ከቃላት በላይ አይደሉ? ይኸው እስኪ እንደዚህ እንኳን እኮ አይቆጥረኝ። ይኸውልሽ ሜል ማንነትሽን ደብቀሽ ፍቅር አታገኝ። ራስሽን እሱ እውነተኛ ማንነትሽን ካላወቀ ሁሌ ወንድሜ ነሽ እያለ ሌላ ፈላጊ ሲመጣ ጥሎሽ ነው የሚሄድ። ዛሬም የመጣው ይመጣል እንጂ እነግረዋለሁ። ሰላም። ሃይ ቤል እባላለሁ። የቴዳ ጓደኛ ነኝ። ይቅርታ ብቻ ነበርኩ ላወራክ የፈለኩት። እዚህ አውሪ። እኔ ምንም ከሷ መደብቀው ነገር የለም። እሺ ከኔ ጋር ከዚህ በኋላ መቀጠል የምፈልግ ከሆነ ከዚች ምናምን ቴጋ ላይክ አልፈልግም። እሺ ምን ትሰሚኛለሽ? አንቺ ነሽ እሺ ምናምን ቴ ጭራሽ መታኝ። ቆይ ማን ስለሆነች ነው ይሄን ያህል የማፈቅራት ሴት? የማፈቅራት? ወይኔ ቃል የምርን? አው ይቅርታ አድርጊልኝ እንደዛ በማሰቤ። ግን ምን ላድርግ በቃ እኔም አፈቅራለሁ። ሰላም ነው? እግዚአብሔር ይመስገን። በነገራችን ላይ አድናቂሽ ነኝ። ይቅርታ ሰው ተመሳስሎብሃል መሰለኝ። በፍጹም እኔ አርቲስትም አትሌትም አይደለሁም። ማደንቅሽ እኮ ከኢኮኖሚ አንፃር ነው። ማለቴ ቺኮቹ በዚህ ሰዓት እንደዚህ ቆሙ ባስ አይጠብቁም። አንቺ ባስ መጠበቅሽ በጣም አስገርሞኛል። እግዚአብሔር ይመስገን እባክህ። እግረኛ ነበርኩ። ቅርብ ጊዜ ነው አዲስ ስራ አግኝቼ ባስ ተጠቃሚ ሆንኩት። የምርሽን? አዎ አንተስ? እኔ በጣም ቆይቻለሁ ስራ ከጀመርኩ። ምንድነው የምትሰራው? በሌብነት ነው የምተዳደረው። በሌብነት? እና እንዴት ነው ያዋጣል? እግዚአብሔር ይመስገን እንግዲህ ምንም አይልም። ወይ ጉድ! ኖ በነገራችን ላይ አሁን ልሰርቅሽ አይደለም የቀረብኩሽ፣ እንዲሁ ልለክፍሽ ስለፈለኩ። የውሻ ዘር ያለብህ እንዴ? እንደ ውሻ ደግሞ ታማኛለህ እንዴ? እዚህ ምድር ላይ ባይዙ ከውሻ ዘር በመፈጠሬ በጣም ደስተኛ ነኝ። እንደው በእናትሽ መተሽም ደብድበሽም ቢሆን ከዚህ ስራ ሱጭ። በጣም ቀልደኛ ነህ። እንደውም እንደምታወቂያ እቺ ነጂባት ምንድነው? ነፃ የባስ መመላለሻ ነው። አሪፍ አድርጌ ነው አስመስዬ የሰሩት። ኧረ እኔ አልቀበል እንዴ! ድርቅ አትበይ በእናትሽ። ኧረ እኔ አልፈልግም በእናትህ እንዴ! አንቺ ያራዳ ልጅ አይደለሽ እንዴ? ሊሄድ ስለሆነ ስልክ ካለ ብትሰጠኝ ደስ ይለኛል። ስልክ አለ? ስልክ 09 ያስሚን ምን ሆንሽብኝ? እባክሽን አታልቅሽ። ቆይ ምን ተፈጥሮ ነው? ካሊ ብዬ የሚያቅም ቢስ ነኝ። አይደለሽም። ምን ሆነሽ ነው? አሞሽ ነው? መንገድ ላይ ሰው አስቀይሞሽ? ምንድነው እንደዚህ የሚያስለቅስሽ? ንገሪኝ እንጂ። እናቴ ጋር ደውዬ ነበር። እናቴ ጋር? እና ቆይ ምን አሉሽ? እሺ ድምጿን ስሰማው ደስ ብሎኝ ነበር። እናቴ ስላት ግን እሷ ማንነሽ አለችኝ። እና ማንነትሽን አልነገርሻችሁም? ስነግራት እኔ ለወንድ ብላ ቤተሰቦቿን የተወች ልጅ የለችኝም ብላ ዳግም ስልኬ ላይ እንዳትደውይ ብላ ሰርባ ዘጋችብኝ። እኔ ላልቅስልሽ? የኔ ጥፋት ነው። ለኔ ስትይ ነው ይሁሉ የደረሰብሽ። አይደለም
ካሌብ ያንተ ጥፋት አይደለም። እኔ አሁንም ቢሆን በውሳኔ ያልተጸጸትኩም። እሺ የኔ እናት ስድብ ይከብዳል። ልጅ አይደለሽም ስትለኝ ውስጥ የተሰበረ። ያስሚን አድምጪኝ። እኔ ለኔ እስቲ የከፈልሽው መስዋዕትነት መቼም ቢሆን አልረሳውም። ሀገርሽን፣ ቤተሰብሽን ጥለሽ የመጣሽው ለኔ ብለሽ ነው። እኔ እናትም አባትም ሀገርም ሆንሻለሁ። እሺ አንዳንዴ አንተንም እንዳላጣ እፈራለሁ። በፍጹም እኔ ህይወቴን በሙሉ አንቺን እያስደሰትኩ መኖር ነው የምፈልገው። እናትሽም ቢሆን አንድ ቀን ፍቅራችንን አይተው ይቅር ይሉናል። እኔ ራሴ እግራቸው ስር ወድቄ ይቅርታ ጠይቃቸዋለሁ። እሺ አሁን ተነሽ። እዚህ ውጪ ላይ ቁጭ ብለሽ ሳይሽ ይከፋኛል። በዛ ላይ ፀሐይ ነው። ግን አንድ ነገር ቃል ግባልኝ። ምንድነው? እኔም በፍጹም አጥለኝም አተውኝም አይደል? ቃል እገባልሻለሁ። ዓለም ቢጠላሽ እንኳን እኔ እስከመጨረሻው አብሬሽ ነኝ። እሺ አሁን ተነሽ እንግባኝ አበባ። ለፍቅራችን መነሻ እወልድልሃለሁ። እኔም ምንድነው ያልሽው? እንደ ፏፏቴ የሚወርድ የማያልቅ ረጅም ሳቅ ቀልቤን መክፈፍ ትወዳለች። ትወደኛለህ? ምን ጥያቄ አለው? ታዲያ ምን አስደነገጠ? ክው ቀልቤ ግፍፍ። ለካ መደንገጥ አልነበረብኝም። አይኖቿን እያየው የተረጋጋው ለመምሰል እጥራለሁ። ምን እንደምላስ ሳስብ አይኗ ሐሳቤን ያስረሳኛል። ምን እንደምላስ ሳልዘጋጅ ታስደነግጠኛለች። ምን ይዘጋሃል? እንዴት እንደምወልድልሽ እኮ እያሰብኩ ነው። ከቀደሙ የበለጠ ረጅም ሳቅ። እንዳታስደነግጠኝ ስጠነቀቅ ቀኑ ይመሻል። ቻው። መብረቅ እንደመታው ደርቄ ይቀራለሁ። ቻው ብላ ከምታስደነግጠኝ ዝም ብላ ብትሄድስ? ውሃ እንደጠገበ አርማታ ግትር ድርቅ ብዬ ይቀራለሁ። ሶስቴ ጠርተውኝ ያልሰማኋቸው አማትበው ይሄዳሉ። እግሬን ከእግሬ እያማታው ከቤቴ ይደርሳለሁ። እንደኔ የደረቀ እንጀራ እንደ ሳቋ በሚንፎለፎል ሽሮ እበላለሁ። ነክቶ እሷን ለማየት ስበር እሄዳለሁ። ዛሬም እንደ ልማዴ ልደነግጥ። ዛሬ አርፍዳለች። እጇን አጣምራ መሄድ አቅቷት ይሆናል። አጠገቤ ደርሳም እጇን አልፈታችውም። እንዴት ነሽ የኔ ፍቅር? ላቅፋት አለመቻሌ ግራ እያጋባኝ ላገባ ነው። ረጅም ሳቅ። ያሁኑን ግን እኔ ነበር የሳቅኩት። አይኗን እንደሰበረች። እውነቴን ነው። አሁንም አትስቅም። የተሰማኝ ስሜት ፍርሃት ይሁን ድንጋጤ፣ ሐዘን ይሁን ምን አላውቅም፣ ብቻ በቆምኩበት ደርቄ ቀረሁ።